ተለወጡ እናንተ ናችሁ አምሮአችሁን መለወጥ የምትችሉት። አምሮአችሁ ሌላ አካል ሊለውጥላችሁ አይችልም። ማንም ቤተሰብ አይለውጥላችሁም፣ ሀገር አይለውጥላችሁም። እግዚአብሔር ራሱ አእምሮአችሁን አይለውጠውም። ሁሉም ለውጥ ይፈልጋል። ታዲያ ምኑ ጋር ነው ልዩነቱ ብላችሁ ከጠየቃችሁ የልዩነቱ ዋናው ጉዳይ ምን መሰላችሁ? መፈለግ ያለ አንዳች ክፍያ ያለ ምንም ዋጋ አንድ ነገር እንዲኖራችሁ ወይም እናንተ እንድትሆኑ ማሰብ ነው። መምረጥ ግን ለውጡ የሚጠይቀውን ዋጋ መክፈል። በሌላ ሰው ላብ የምትዘንጡ ልጆች፣ በሌላ ሰው ደም የምትደንሱ ልጆች፣ ደማችሁ ደና ቦታ አይፈስም። እንደ ውሻ ደም ነው ደማችሁ ሊፈሰው። እንዳትረሱ ይሄን ወዳጆች፣ በደንብ አድርጋችሁ ስሙኝ። ለመለወጥ ወስኑ። ካልወሰናችሁ ግን አለመወሰን በራሱ መወሰን እንደሆነ ልነግራችሁ ፈልጋለሁ። አለመወሰን በራሱ መወሰን ነው። ለምሳሌ ዓመት ለወጣሉ አትበል። አሁን ያው ነሐሴ መጨረሻ ላይ ያለ ነው እንዴ? ቋግብሪ ከፊት ያለችው አንደኛ እንደንሽ ጣጥቼ ፈታ ብዬ ለቃቅ ብዬ ደልቀቅ ብዬ ከዛ ከእንቁጣጣሽ ጋር ብርታይ ለወጣሉ አትበል። አሁን አንዳንዱ ደግሞ የማይለወጠው ለምሳሌ በትላንትና ህይወቱ ያፍራል። አትፈር። በትላንትና ህይወት በቃ ኖረዋል። በትላንትና ህይወት አትፈር። ለውጥን ምርጫ ካደረክ ለውጥን በመፈለግና በመምረጥ መካከል ሰፊ ልዩነት አለ ብላችሁ ጻፉ። ለውጥን በመፈለግና በመምረጥ መካከል ሰፊ ልዩነት አለ። በአንድ ወቅት ቶም ጆን የሚባል ሰው እንደዚህ ብሎ ጸለየ። እግዚአብሔር ሆይ ሁለት መሰረታዊ ጸሎቶችን እጸልያለሁ አለ። የመጀመሪያው የምጸልየው ነገር መለወጥ የምችለውንና መለወጥ የማልችለውን ነገሬን እንድታሳውቀኝ እጸልያለሁ አለ። ሁለተኛው የምጸልየው ጸሎት ደግሞ መለወጥ የማልችለውን በጸጋ እንድቀበልና መለወጥ የምችለውን በፍጥነት መለወጥ እንድችል ጥበብና ማስተዋል እንድሰጠኝ እጸልያለሁ አለ። ጥበብና ማስተዋል እንድሰጠኝ እጸልያለሁ አለ። የጸለየው ጸሎት ሁለት ነው። በደንብ ስሙኝ። እኔ ቶም ጆን የጸለየው ጸሎት ሁለት ነው። የመጀመሪያው መለወጥ የምችለውንና መለወጥ የማልችለውን ማንነቴን እንድትገልጥልኝ እንድታሳውቀኝ እጸልያለሁ። ሁለተኛው የምጸልየው ደግሞ መለወጥ የማልችለውን በጸጋ እንድቀበልና መለወጥ የምችለውን በፍጥነት መለወጥ እንድችል ጥበብና ማስተዋል እንድሰጠኝ እጸልያለሁ። እያንዳንዱ ሊጸልየው የሚገባ ጸሎት ቢኖር ይሄ የቶም ጆን ጸሎት ነው። አንድ ሰው ስለ ለውጥ ከማሰቡ በፊት አስቀድሞ ማሰብ ያለበት ነገር ቢኖር እሱ ሊለውጣቸው የሚችሉና እሱ ሊለውጣቸው የማይችሉ ጉዳዮች የትኛዎቹ እንደሆኑ ለይቶ ማወቅ። ለምሳሌ እዚህ ጋር ካስተዋወቅኳችሁ ቤተሰብ ውስጥ አንደኛው ልጅ ለመለወጥ ይጸልያል። ጥሩ ነው መጸለይ። ነገር ግን የእግዚአብሔር ቃል በሮሜ መጽሐፍ ምዕራፍ 12 ቁጥር 2 ላይ ሲናገር ምን ይላል? በአእምሮአችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ ይላል። ለምሳሌ ከኛ ማንነት ውስጥ አእምሮአችንን እግዚአብሔር አይለውጠውም። አእምሮአችንን የምንለውጠው እኛ ነን። በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ብሎ ይናገራል። ተለወጡ እናንተ ናችሁ አእምሮአችሁን መለወጥ የምትችሉት። አእምሮአችሁ ሌላ አካል ሊለውጥላችሁ አይችልም። ማንም ቤተሰብ አይለውጥላችሁም፣ ሀገር አይለውጥላችሁም። እግዚአብሔር ራሱ አእምሮአችሁን አይለውጠውም። ምን እንደምታስቡ እንዴት እንደምታስቡ መወሰን የምትችሉት እናንተ ናችሁ። እግዚአብሔር ጭንቅላት ይሄ አንጎል የሰጣችሁ ለእያንዳንዱ ነገር እሱ እንዳያስብላችሁ ነው። ስለዚህ ቶም ጆን የጸለየው መሰረታዊ ጸሎት ዋና ጸሎት ነው። መለወጥ የምችለው የኔን ማንነትና መለወጥ የማልችለውን ማንነቴን እንድታሳውቀኝ ይፈልጋል። መለወጥ የማልችለውን በጸጋ እንድቀበል፣ መለወጥ የምችለውን ደግሞ በፍጥነት መለወጥ እንድችል ጥበብና ማስተዋል እንድሰጠኝ ጸልያለሁ። ወዳጆቼ አንድ ነገር እንድታውቁ ፈልጋለሁ በዚህ ማለዳ። የመጀመሪያውና ተቀዳሚው ጉዳይ በህይወታችሁ ለውጥ የምትፈልጉ ሰዎች ለውጥን በመፈለግና ለውጥን በመምረጥ መካከል የሰማይና የምድር ያህል ርቀት አለ። አንድ ሰው ለውጥ ስለፈለገ ብቻ አይለወጥም። ለውጥ የማይፈልግ ማንም ሰው የለም። እውነት እንነጋገር ከተባለ አሁን በዚህ ሰዓት ሺሻ ቤት የተቀመጠ ወይም መጠጥ ቤት የተቀመጠ ወይም ደግሞ ዝም ብሎ መንገድ ላይ የሚሄድ አንድ ሰው ጠርታችሁ አንተ ህይወት እንዲቀየር ትፈልጋለህ ወይ ብትሉት አዎ ይላል። ፋይናንሱ እንዲቀየር ይፈልጋል። ውሎ፣ የቤተሰቡ ሁኔታ፣ ጤናው፣ ብዙ ነገሩ እንዲቀየር ሰው ይፈልጋል። ነገር ግን
በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት የተሳካላቸው ሰዎች ከለውጥ አንፃር አንድ ያደረጉት ጉዳይ ሁሉም ሰው ይፈልጋል። ድሃ ይፈልጋል፣ ሀብታም ይፈልጋል፣ የተማረ ይፈልጋል፣ ያልተማረ ይፈልጋል። ምን ለውጥ የማይፈልግ ማንም የለም። ሁሉም ለውጥ ይፈልጋል። ታዲያ ምኑ ጋር ነው ልዩነቱ ብላችሁ ከጠየቃችሁ የልዩነቱ ዋናው ጉዳይ ምን መሰላችሁ? መፈለግ ያለ አንዳች ክፍያ ያለ ምንም ዋጋ አንድ ነገር እንዲኖራችሁ ወይም እናንተ እንድትሆኑ ማሰብ ነው። መምረጥ ግን ለውጡ የሚጠይቀውን ዋጋ መክፈል ነው። በጣም ብዙ ሰው መለወጥ ይፈልጋል፣ ግን መለወጥ ሲፈልግ በነፃ ነው መለወጥ የሚፈልገው። ያለ ምንም ክፍያ ነው መለወጥ የሚፈልገው። በነፃ ደግሞ የሚመጣ ምንም ነገር የለም ወንድሜ። አየር ላይ ይሄ በነፃ የተለቀቀለው ኦክሲጅን እንኳን ወደ አንተ ውስጥ ገብቶ ህይወት እንዲሆን ያንተን ኢፈርት ይጠይቃል፣ ስበ እንድታስገባው ይጠይቃል። ምንድነው እያልኳችሁ ያለሁት? ለውጥን በመፈለግና ለውጥን በመምረጥ መካከል ሰማይና ምድር የሚያክል ርቀት አለ፣ ልዩነት አለ። ለውጥን የማይፈልግ ሰው የለም። ለውጥን መፈለግ ማለት ምን ማለት ነው ካላችሁ ያለ አንዳች ክፍያና ዋጋ አንድ ነገር እንዲኖራችሁ ማሰብ ወይም እንድትሆኑ ማሰብ ነው። እናንተ ያለ ምንም ዋጋ አንድ ነገር እንድትሆኑ ወይም ደግሞ እንድታገኙ ማሰብ መፈለግ ነው። ይሄ መፈለግ ደግሞ የሐሳብ ፍልሚያ ነው። ድርጊት የለውም፣ ተግባር የለውም። ለውጥን መምረጥ ግን ለውጥን ምርጫው ያደረገ ሰው ግን ለውጡ የሚጠይቀውን ዋጋ ለመክፈል ዝግጁ የሆነ ሰው ማለት ነው። ስለዚህ በመልካም ወጣትም ይሁን በህይወት ውስጥ በጣም ብዙ ወጣቶች በጣም ብዙ ሰዎች አልፈዋል። አሁን ለምንድነው እኛ ማን ለወጠው ተብሎ ሲጠየቅ መለወጥ እንፈልጋለን፣ ነገር ግን ለመለወጥ ለውጡ የሚጠይቀውን ዋጋ መክፈል አንፈልግም። ዋንኛውና መሰረታዊ የለውጥ ጠላት ደግሞ ምቾትን መውደድ ነው። ምቾቱን የሚወድ ሰው መቼም አይለወጥም። እንድታቁም ፈልገው ጉዳይ በዋንኛነት ይሄንን ነው። የመጀመሪያው ለውጥን በመፈለግና በመምረጥ መካከል ሰፊ ልዩነት አለ። ይሄም ደግሞ ልዩነቱ ምንድነው? መፈለግ ያለ አንዳች ዋጋ አንድ ነገር እንዲኖራችሁ ወይም እናንተ እንድትሆኑ ማሰብ እንዲኖራችሁ ማሰብ እንድትሆኑ ማሰብ ፌራሪ፣ ላምበርጊኒ፣ ቡጋቲ እንዲኖራችሁ ማሰብ መብታችሁ ነው። ማሰብ ደግሞ የሐሳብ ፍልሚያ ነው። የድርጊት አለ ውስጡ ድርጊት የለበትም። ምርጫችሁ ስታረጉ ግን ለውጡ የሚጠይቃችሁ የትኛውን ዋጋ ለመክፈል ዝግጁ ናችሁ። ትከፍላላችሁ። ወዳጆቼ በደንብ አድርጋችሁ ስሙኝ። ለመለወጥ ወስኑ። ካልወሰናችሁ ግን አለመወሰን በራሱ መወሰን እንደሆነ ልነግራችሁ ፈልጋለሁ። አለመወሰን በራሱ መወሰን ነው። ለምሳሌ ለመነሳት ካልወሰንክ ወድቀ ለመቅረት ወስነሃል። ራስን ለመቻል ካልወሰንክ ጥገኛ ለመሆን ወስነሃል። ትልቅ ለመሆን ካልወሰንክ ተራ ለመሆን ወስነሃል። ሰጪ ለመሆን ካልወሰንክ ቀፋይ ለመሆን ወስነሃል። ለመለወጥ ካልወሰንክ ገምተ ለመቅረት ወስነሃል። ተራ ሆነ ለመቅረት ወስነሃል። አለመወሰን በራሱ መወሰን ነው። ስትገለብጠው መወሰን ነው። ለዚህ ነው በጣም ብዙ ሰዎች ውፍረት መቀነስ ይፈልጋሉ፣ ስፖርት መስራት ግን አይፈልጉም። መጠጥ ማቆም ይፈልጋሉ፣ ከጠጪዎች ጋር መዋል ግን ይፈልጋሉ። በተቃራኒው መጠጥ ማቆም አይፈልጉም። አሁን ይሄንን ምላችሁ ለዛ ነው የዩኒቨርሲቲ ተማሪ እያለው ሁሉም ተማሪ ብትጠይቁት ማምጣት ይፈልጋል እና ማጥናት ግን አይፈልግም። እሱ የሚፈልገው ምንድነው? ዴሲቲቪ ቻምፒየንስ ሊግ በህይወቱ ላይ ምንም ለውጥ የማያመጣ ጉዳይ ላይ ጊዜውን ማጥፋትና ማባከን። ሮናልዶም ሆነ ሜሲ እናቴ ብትሞት ለቅሶ አይመጡም። ለምን? ጥንቅር ብለው አይቀሩም። እምትነቀሰው የሚያልብህ በጣም አሁን ያላበኝ ነው። ላቤ ከትንሽ ደቂቃ በኋላ እንደዚህ ወርዶ በፓንቴ ሲወርድ ሲንቆረቆር ይሰማኛል። ልክ እንደዚህ በጣም እስኪያልብህ ድረስ ሜሲ ትደግፋለህ። አዲስ አበባ ቢያገኝህ ሰላም ነው አይልህም።
የሆነ ላንተና ለቤተሰቦች ጉዳይ ኬርለስ ነህ። ለማይረባ ጉዳይ ደግሞ በጣም ሴንሲቲቭ ነህ እና ለውጥ የሚፈልግ ሰው ካለ ለውጡ የሚጠይቀውን ዋጋ ለመክፈል ዝግጁ መሆን አለበት። ለውጡ የሚጠይቀውን ዋጋ ለመክፈል ዝግጁ መሆን አለበት። በነፃ ሳይሆን የምትለወጠው። ከዛስ አለመወሰን ራሱ መወሰን። ኦኬ ለመለወጥ አለመወሰን ራሱ መወሰን ነው። እንዴት ብለህ ከጠየቀኝ ትልቅ ለመሆን ካልወሰንክ ተራ ለመሆን ወስና ወስና ትልቅ ለመሆን ካልወሰናችሁ ተራ ለመሆን ወስናችኋል። ሰጪ ለመሆን ካልወሰናችሁ ተቀባይ ለመሆን ወስናችኋል። ከፋይ ለመሆን ወስናችኋል። ራስን ለመቻል ካልወሰንክ ጥገኛ ለመሆን ወስናል። በቃ ለመነሳት ካልወሰንክ ውዳቂ ለመሆን ወስናል። ለምሳሌ ታሪክ ለመስራት ካልወሰናችሁ ተረት ለመሆን ወስናችኋል። ብላችሁ ለመሆን ወስናችኋል። ይሁንኔን እያንዳንዱ ለውጥ የደም የእንባና የላብ ዋጋ ነው። ዋጋ ነው። ዋጋ ነው። ከእያንዳንዱ መቆም ጀርባ ደም ተከፍሏል። ከእያንዳንዱ ሳቅ ጀርባ እንባ ተከፍሏል። ከእያንዳንዱ ምቾት ስኬት ጀርባ ላብ ተከፍሏል። ከእያንዳንዱ ስኬት ጀርባ ላብ ተከፍሏል። ላብ አለ የፈሰሰ። አንተን የሚያልብህ ያላበው ቢራ ስጠጣ ነው። እና ለውጥ የደም የእንባ እና የላብ ዋጋ ነው። እያለቀስክ ነው የምትለወጠው። ለምን መሰለህ? እያስለቀስክ ነበረ። ለምሳሌ ክብደት መቀነስ ቢፈልግ ሰው ስለፈለገ ብቻ ክብደት አይቀንስም። ራሱን መስጠት አለበት። ለምሳሌ ጠዋት መነሳት አለበት። ጠዋት መነሳት አለበት። በጠዋት ወይም ብቻ ጂም ቤት መሄድ አለበት። ስፖርት መስራት አለበት። ስፖርት መስራት አለበት። ለምሳሌ እነ ኃይሌ ሌሎቹ እነ ጥሩነሽ ዲባባ ምናምን እነዚህ በጠቅላላ ጠዋት ነጭ ላብ አለባቸው ነው። እኛ የጠዋት እንቅልፍ ላይ ስንገላበጥ አልጋችን ላይ ተኝተን እነሱ ሮጦ ብርም ያመጡት። ራስን መስጠት ነው። መወሰን። በህይወታችሁ ስትወስኑ ራስን ትሰጣለህ። ራስን ትሰጣለህ። ስትመርጥ ራስን ትሰጣለህ። ስትፈልግስ ለምሳሌ አሁን ብዙ ሰው አሜሪካ መሄድ ይፈልጋል እና ትኬት አይቆርጥም፣ ደርሶ ይመጣል። በቃ በሐሳቡ ነው። ለምሳሌ ሰራተኛ ይቀጥራል፣ ደሞዝ ግን አይከፍልም። 100-200 ሰራተኛ ቀጥሬ ይላል፣ ደሞዝ ግን አይከፍልም። ዛሶ ሌላ ሰው በከፈለው ዋጋ ለመለወጥ የሚያስብ ሰው ሞኝ ሰው ነው። ሞኝ ሰው ነው። ይሁን እኔ በሌላ ሰው ላብ የምዘንጡ ልጆች፣ በሌላ ሰው ደም ምደንሱ ልጆች፣ ደማችሁ ደና ቦታ አይፈስም። እንደ ውሻ ደም ነው ደማችሁ ቢፈሰው። እንዳትረሱ፣ ይሄንን እንዳትረሱ። በሌላ ሰው ደም የደነሳችሁ ሰዎች አትጠራጠሩ። እንደ ውሻ ደም ነው ደማችሁ ቢፈሰው። ምክንያቱም ደም ውስጥ ህይወት አለ፣ ዋጋ አለ፣ ህመም አለ። በእናቶቻችሁ እንባ የደነሳችሁ ልጆች፣ የደነሳችሁ በቤተሰቦቻችሁ ውርደት የዘመናችሁ የመሰላችሁ ሰዎች እንዳይመስላችሁ። አሁን የምንስማማው ይሄንን ነው። ምንም ነገር ማግኘት ከፈለክ ለዛ ጉዳይ you have to pay the cost። ዋጋውን ለመክፈል ዝግጁ መሆን አለበት። በጣም ብዙ ወጣት ስለ ለውጥ ሲጠየቅ ነገር ለወጣለሁ ይላል። ለእንቁጣጣሽ ለወጣለሁ ይላል። ለዘመን መለወጫ ለወጣለሁ፣ ዩኒቨርሲቲ ስገባ ለወጣለሁ፣ ስወጣ ለወጣለሁ፣ ከዩኒቨርሲቲ ሳገባ ለወጣለሁ ይላል። እንዲሁ ሳይለወጥ ጉድጓድ ይገባል። ለለውጥ ቀጠሮ አትስጥ። የሚቀጥለው ዓመት ለወጣለሁ አትበል። አሁን ያው ነሐሴ መጨረሻ ላይ ያለ ነው እንዴ? ጳጉሜ ከፊት ያለችው አንደኛ ደንሼ ጣጥቼ ፈታ ብዬ ለቃቅ ብዬ ደልቀቅ ብዬ ከዛ
ከእንቁጣጣሽ ጋር ብር ታይዤ ለወጣሉ አትበል። የማይለወጡ ሰዎች ለውጥ ምርጫቸው ያላደረጉ ሰዎች ባህሪ ነው ይሄ። ሁልጊዜም የማይለወጡ ሰዎች ለለውጥ ቀጠሮ ይሰጣሉ። ቆይ እለወጣለሁ ሲሉ እናቱ ታመልጠዋለች፣ አባቱ ያመልጠዋል፣ ብዙ ነገር ያመልጠዋል። አንድ ሴትዮ ውሃ ትጥዳለች። በጣደችው ውሃ ውስጥ እንቁራሪት ትገባለች። የገባችው እንቁራሪት ገና ውሃው ስላልፈላ እዛው እንደነበረች ሙቀቱ ውሃው መጨመር ሲጀምር ሙቀቷን አስተካከለች፣ አጀስት አደረገች። አሁንም ውሃው እየፈላ ሲሄድ እሷ ሙቀቷን ጨመረች። በስተመጨረሻ ግን በከፍተኛ ደረጃ መፍላት ሲጀምር ወጣለሁ ስትል እግሯ ተላቋል። አሁን ረፍዷል። መውጣት የምትችልበት ሰዓት ላይ አይደለችም ያለችው። እነግርሃለሁ አሁን ካልወጣ ነገ ይረፍዳል። እግሯን ካጣች ብዙ ነገሯን ካጣች በኋላ ልትወጣ ስትሞክር አልተቻለም። እነግርሃለሁ አሁን ቤተሰብ እያለ ካልወጣ፣ እናት አባት እያለ የሚያግዝ የሚረዳ እያለ ካልወጣ ነገ ብዙ ነገር ካጣ በኋላ ይረፍዳል። ቀኑ ያልፋል፣ ሰዓቱ ያልፋል። አሁን ካልወጣ መልክን ካጣ በኋላ ብትወጣ ይቆጫል። ከወላለክ በኋላ ብትወጣ ይቆጫል። ጉበትን ካጣ በኋላ፣ ክብርህን ካጣ በኋላ፣ እድሜ ከተበላ በኋላ ብትወጣ ይቆጫል። ከሰራ በምትይዝበት እድሜ መጨረሻ ላይ መቃብር አፋፍ ላይ ቆም ብትወጣ ይቆጫል። በህይወት እያለች እናት ብትወጣ ይሻልሃል። እንደዚህ የምታያትን እናትህን ከተወሰነ ዓመት በኋላ ከአፈር በታች ነው የምታገኛት፣ ከድንጋይ በታች ይቆጫል። አሁን ነው this is the right time። የለውጥ ትክክለኛ ጊዜው ዛሬ ነው። ለውጥን አሁን ነው መጀመር ያለብህ። ለውጥን ምርጫ ያደረገ ሰው፣ ለመለወጥ ዋጋ ለመክፈል የቆረጠ ሰው ሲቆርጥ መቁረጥ ያለበት ከዛሬ ጀምሮ፣ አሁን ጀምሮ ነው መቁረጥ ያለበት፣ መወሰን ያለበት። ወንድሜ መተው ያለብህን ነገር መተው ያለብህ አሁን ነው። መለየት ካለብህ መለየት ያለብህ አሁን ነው። ማቆም ያለብህን ነገር ማቆም ካለብህ አሁን ነው። መራቅ ካለብህ ነገር መራቅ ያለብህ አሁን ነው። መጀመር ያለብህን ነገር ደግሞ መጀመር ካለብህ አሁን ነው። ራይት ነው። ዛሬ ለምንድን ነው የምትፈራው? ነገ እለወጣለሁ የምትለው ለምንድን ነው? ቆይ ቀስ ብዬ እለወጣለሁ የምትለው ለምንድን ነው? ዛሬን የፈራኸው ለምንድን ነው? ዛሬ ዝናብ አይደል ጎርፎን አይወስድህ። ዛሬ እሳት አይደል አቃጥሎ አይሞቅህ። መንግስት አይደል አያስርህ። ጥይት አይደል ተኩሶ አይገልህ። ዛሬ የእንጀራ አባት ወይ የእንጀራ እናት አይደል ወይስ ነገ እለወጣለሁ ብለህ የምትለው ነገ እናት ልጅ ነው። ነገ ደሞዝ ይቆርጥልሃል። ነገ ምንድን ነው ቀጠሮ ያዝከው? ለምንድን ነው ነገ የምትፈልገው? ለነገ የምትፈልገው ለምንድን ነው? ነገ እለወጣለሁ ብለህ የምትለው ለምንድን ነው? 1 ሚሊዮን ብር ልሰጥ ፈልጌያለሁ እኔ አሁን ልስጥህ ወይስ የሚቀጥለው ወር ልስጥህ? አሁን 1 ሚሊዮን ብር አሁን ከፈለክ ለነገ የምትቀጥረው ስኬት ከሌለ፣ ለነገ የምትቀጥረው ገንዘብ ከሌለ፣ ገንዘብና ጥቅም ሲሆን ለአሁን ከፈለከው ለውጥን ለምንድን ነው ለነገ የምትቀጥረው? ሆይ አሁን እኮ ነው። ለምሳሌ በፈለገው ታምር የዛሬ ወር ከምሰጥህ 100,000 ብር ዛሬ የምሰጥህ 10,000 ብር ይሻላል። ለስኬት ቀጠሮ እንደማሰጡ ለለውጥ ቀጠሮ ለምን ትሰጣላችሁ ወዳጆቼ? ለምን ትሰጣላችሁ? መለወጥ ከፈለጋችሁ ለውጥን ምርጫችሁ ካደረጋችሁ ለውጥ አሁን ነው የሚጀምረው። ራይት ነው የሚጀምረው። ለውጥን ምርጫ ያደረገ ሰው አንደኛ ለውጥን አሁኑኑ መጀመር አይደል ያልኳችሁ? ሁለተኛው ደግሞ ልንገርህ፣ ሁለተኛ ለውጥን ምርጫ ካደረክ ለውጥን በግል መጀመር፣ ለብቻ መጀመር። አሁን ብዙ ሰው የማይለወጠው ለምንድን ነው? አብሮ ነው ከሰፈሩ ጋር፣ ከቀበሌ ገበሬ ማህበሩ ጋር፣ ከክፍለ ከተማው ጋር፣ ከከዝኑ ጋር፣ ከዘመዱ ጋር፣ ከጓደኞቹ ጋር መለወጥ ይፈልጋል። አትለወጥም። ለውጥን ብቻ ነው መጀመር ያለብህ። አብረ ወድቀ ሊሆን ይችላል፣ አብረ ግን አትነሳም። አብረ ወጥተ ሊሆን ይችላል፣ አብረ ግን አትመለስም። አብረ ቅመ ሊሆን ይችላል፣ አብረ ግን አታቆምም። ለውጥን በግልህ ነው መጀመር ያለብህ። መለወጥ ምርጫ ካደረክ ለውጡ የሚጠይቀውን ዋጋ ለመክፈል ዝግጁ ከሆንክ ይሄን ነገር ወቅ። በፍጹም ከሌሎች ሰዎች ጋር አብረህ አትለወጥ። ብቻህን ነው የምትለወጥ። ማንንም ማስረዳት አይጠበቅብህም። ማንንም ማስገንዘብ አይጠበቅብህም። ማሳመን አይጠበቅብህም። ለሌላው ጉዳይ ሌላ ጊዜ ይታሰብበታል። አሁን ዋናው ማምለጥ ነው ብለህ ላጥፋት። ደግሞ እመነኝ ከቆምክ ይፈልጉሃል፣ ከያዝክ ይፈልጉሃል፣ ካሸነፍክ ይፈልጉሃል።
ይፈልገዋል። አሁን ላይ ፈልጉ ይችላሉ። አሁን የብዙዎቻችሁ ችግር አንድ ላይ ነው። ከጓደኞቻችሁ ጋር ተዛዝላችሁ ሆያ ሆዬ ነው ይመስሉ። በቃ ደሞ ሰማይ ልንገር እበል ህይወት ሆያ ሆዬ አይደለም። አንዴ መተናል አንመለስም፣ አይሰራም። ካላዋጣ መታጠፍ ነው ያለብህ። ለውጥን ብቻህን መጀመር፣ ለውጥን ከትንሽ መጀመር። ለውጥን ምርጫ ካደረክ በትላንትና ህይወት አትፈር። አሁን አንዳንዱ ደግሞ የማይለወጠው ለምን መሰለህ? በትላንትና ህይወቱ ያፍራል። አትፈር በትላንትና ህይወት። በቃ አሁን ኖረዋል። በትላንትና ህይወት አትፈር። ለውጥን ምርጫ ካደረክ ተሳስተ ነበር? አዎ። ወድቀ ነበር? አዎ። በተለያየ ሁኔታ ውስጥ ገብተ ነበር? አዎ። ኦኬ it's already past። አትፈር። በትላንትና ህይወት የምታፍር ከሆነ መቼም አትለውጥ። መቼም እመነኝ። ይኸውልህ የሚለወጥ ሰው አንዱ መገለጫው ልንገር የትላንትና ህይወቱ በተመለከተ መሸማቀቅም መደበቅም ያቆማል። በቃ ጳውሎስ ለምሳሌ አሳዳጅ ነበር እኮ። እስጢፋኖስ ሲገደል ጨርቅ ይዝ ነበር። በቃ ቤተ ክርስቲያን ሐዋርያት አሳደዱ። ጌታ ግን አገኘ። ትላንትናውን ለማውራት አይፈራም። ለውጥን ምርጫው ያደረገ ሰው ትላንትናውን እንደ ድመት የሚደብቅ ሰው ለመለወጥ ያልወሰነ ሰው ነው። ስለ ለውጥ ከማንም ሰው ማረጋገጫ አትጠብቅ። ተለውጧል ብለው ይሉኛል ብለህ እንዳታስብ። ለውጥን ምርጫ ካደረክ እመነኝ፣ ተለውጧል ብለው ማረጋገጫ ይሰጡኛል ብለህ እንዳታስብ። ማንም ስላንተ መለወጥ ማረጋገጫ ሊሰጥ አይችልም። በመጀመሪያ ብዙ ሰው እንድትለወጥ እንደማይፈልግ ወቅ። በጣም ብዙ ሰው ለውጥን አይፈልግም። ለምን? አንተ ከተለወጥክ ድንኳን ማን ይደኩናል? ሰፈር ውስጥ ንፍሮ ማን ያዘግናል? አንተ ከተለወጥክ ቡና ማን ይጠራል? ልጃቸውን በማያስፈራራሉ። በአንተ እኮ ነው የሚያስፈራሩት፣ እንደ ትራ ልጅ እንዳትሆን እያሉ። ስለዚህ መለወጥህ አይፈልጉም። ያው እንደሷ ዲቃላሽን ይዘሽ ትመጫለሽ። አንተ ማንም ለውጥህን ተቀበለ አልተቀበለ፣ ወደደ ጠላ፣ ወደ ኋላ ማለት ነው። ከማንም ሰው ስለ ለውጥህ ማረጋገጫ መጠበቅ የለብህም። አእምሮህን ከትላንት ይልቅ በነገ፣ ከጥርጣሬ ይልቅ በእርግጠኝነት፣ ካለመቻል ይልቅ በመቻል ሙላው ብላችሁ ጻፉ። ለውጥን ምርጫ ካደረክ አእምሮህን ከትላንት ይልቅ በነገ፣ ከጥርጣሬ ይልቅ በእርግጠኝነት፣ ካለመቻል ይልቅ በመቻል ሙላው።